በአዲስ አበባ ከተማ አዲስ አስገዳጅ መመሪያ ሊተላለፍ መሆኑ ተሰማ። ከዚህ መመሪያ በኋላ እያንዳንዱ የህዝብ እንቅስቃሴ በመንግስት ክትትልና ቁጥጥር ስር ይገባል ተብሏል። ይህ እቅድ በአስገዳጅ ሁኔታ ይተገበራል መባሉን ተከትሎም ከፍተኛ የብልጽግና ባለስልጣናት ገንዘብ ለመስራት ከወዲሁ ከፍተኛ ጥድፊያ ውስጥ እንደሚገኙ ተነግሯል። በመዲናዋ የቤቶችና ህንፃዎችን ቀለም ከመቀየርና መብራቶችን መስቀል በተጨማሪ በቅርቡ ነዋሪዎችና ድርጅቶች አዲስ መሳሪያ እንዲገጥሙ አስገዳጅ መመሪያ መዘጋጀቱ ነው የተሰማው። ከዚህ መመሪያ በኋላም እያንዳንዱ የህዝብ እንቅስቃሴ በመንግስት ክትትልና ቁጥጥር ስር ይገባል ተብሏል። በኑሮ ውድነትና በተለያዩ ፖለቲካዊ ግፊቶች በከተማ ውስጥ ያለውን የህዝቡን እንቅስቃሴና ወደፊት ህዝባዊ አመጽ ይቀሰቅሳል በሚል ስጋት ከፍተኛ ጥንቃቄና የጸጥታ ኃይሉ ስምሪት እያደረገ ያለው ብልጽግና ከሰሞኑ ደግሞ አዲስ መመሪያ ሊያስተላልፍ መሆኑ ተነግሯል። በአዲስ አበባ አስገዳጅ የስለላ ካሜራዎች በዋና ዋና መንገዶች፣ አካፋይና የውስጥ መንገዶች፣ ብሎኮችና መስቀለኛ መንገዶች እንዲሁም በመኖሪያ ቤቶችና ድርጅቶች ህንፃዎች ላይ የስለላ ካሜራዎች በአስገዳጅ ሁኔታ እንዲገጠም በሚል የብልጽግናው መንግስት አዲስ መመሪያ ማዘጋጀቱን የዜና ምንጫችን ዘግቧል። በዚህም ካሜራዎቹን መግጠም ግዴታ ይሆናል የተባለ ሲሆን ካሜራዎቹን በፋይበር ኦፕቲክስ ገመድ ተገናኝተው እያንዳንዱን የከተማይቱን እንቅስቃሴ ወደ ኢንሳና የፌዴራል ፖሊስ ዕለታዊ መረጃ ቋት እንዲገባ ይደረጋል ተብሏል። ይህ አስገዳጅ የስለላ ካሜራዎች በቅርቡ በአዲስ አበባ ሁሉም አካባቢዎች እንደሚተገበርና በመጪው ግንቦት ወር ላይ ከሚደረገው 7ኛ አገራዊ ምርጫ በፊት ተግባር ላይ እንዲውልም መወሰኑ ታውቋል። የካሜራ ገጠማው ዋና ምክንያት አመጽ ይቀሰቅሳል በሚል ስጋት እንደሆነ የሚገልጹት የዜና ምንጮች ለጊዜያዊ ሽፋን ግን ይህ አስገዳጅ መመሪያ የከተማውን ህዝብ ደህንነት ከዘርፊያና ከህገወጥ እንቅስቃሴዎች ለመጠበቅና ለመቆጣጠር በሚል በፖሊስ በኩል መመሪያው ተግባራዊ እንዲደረግ እንቅስቃሴ መጀመሩን አክለው ተናግረዋል። ይህ እቅድ በአስገዳጅ ሁኔታ ይተገበራል መባሉን ተከትሎ ከፍተኛ የብልጽግና ባለስልጣናት አንዳንዶቹ ህጋዊ ፍቃድ በማውጣት አንዳንዶቹ ደግሞ ፍቃድ ካላቸው አስመጪ ጋር ትስስር በመፍጠር ከቻይናና ከሌሎች ካሜራ አምራች ሀገራት የሲሲቲቪ ካሜራዎችን ለማስገባት ድርድር ላይ ስለመሆናቸውና ገንዘብ ለመስራት ከፍተኛ ጥድፊያ ውስጥ እንደሚገኙ ተነግሯል። በመዲናዋ የህንፃዎችን ቀለም ከመቀየርና መብራት መስቀል እንዲሁም የኮሪደር ልማት በተሰሩባቸው መስመሮች የሚገኙ የንግድ ቤቶች ወደ መስታወትና አሉሚኒየም እንዲቀየሩ ይፋዊ ባልሆነ ሁኔታ የተላለፈ አስገዳጅ ሁኔታዎችን ተከትሎ ጥቂት ባለስልጣናትና ባለሀብቶችም በአጭር ጊዜ ውስጥ ከፍተኛ ሀብት እንዳፈሩ ይነገራል።